ማሚ እቺ ልጅ ከመምጣቷ በፊትኛ እንደዚህ ነበር? እስኪ እሷን ጠይቂያት። ምንም አላልኩም ካለች እኔን ውሸታም በይኝ። ከዚህ በኋላ እንደዚህ አይነት ስህተት መሳሳት እንደሌለብሽ አሁን አስተምርሻለሁ። እንዳትነካኝ። በቃ እናንተ ልጆች ልታሳብዱኝ ነው። ብታብጂ ምን አገባው? ሌላኛውን እናቱን እየፈለገ ነው። ሴት ልጅ ትመታለህ? ያሳደገች እኮ ሴት ናት። ማሚ ዝም በል አንቺ ክፉ ደግ መስለሽ ሴትዮዋ ላይ ነገሩን ጠመጠምሽባት አይደል? ሁሉም ልክ ነው። ይቅርታ ያንቺን ይቅርታ ቀቀለሽ ቢሆን ይሄው አንቺ ያሳደገችሽ እናት በስነ ስርዓት አላሳደገችሽ ይሆናል። ነገሮች ምንም እንዳሰብናቸው ይሆን አይደለም። እኔ በቃ ከዚህ በላይ ሜላትን መሸከም አልችልም። ንግግሮቿ በጣም ነው ልብ የሚሰብረው። እንዴት ሳታስፈቅጂኝ ትመጫለሽ? እሺ ሂጂ ካልሽኝ እሄዳለሁ፣ ግን መቃብሬ ላይ እንዳትቆሚ። ሮማን ብዙ ችግር ውስጥ ነኝ። መቀመጡ ተቀመጪ። ችግር ፈጥራለሁ ካልሽ ግን አስወጣሻለሁ። ንግስቷ እየለመነች ነው። ምን ያስቀናሻል? መቼም ወንድምሽን አታገቢም። ምቀኛ ስትመጣ ለልጅ አይነገርም እንዴ? ልጅነትህንማ ሌላ ቦታ እየፈለግክ እኮ ነው። ቆይ የወለደኝን ቤተሰብ መፈለግ ያን ያህል ክፋት አለው እንዴ? ልትነግረኝ ይገባ ነበር። እንግዲህ ከዚህ በላይ ስቃይን ተጋፍጫ አለሽ። እንደዚህ በማታ መቀመጥ ይቀርብናል እንጂ መገናኘታችን አይቀርም። እንዲህ እንዳደርግ የምታደርገኝ እኮ አንተ ነው። ደግ አደረኩ። ከኔ ይልቅ እሷን ታቀርባታለህ። አዎ ይቅርታ አልኩህ እኮ። ይቀራል። እኔም ቢሆን በአንቺ ምክንያት ከዚህ ቤት መውጣት አይቀርም። እኔ ልሄድ ነው። እንዴ ለምን ትሄጃለሽ? ንገሪኝ ካልሽኝ ግን ሁሉም እውነት ተዳፍኖ እንደማይቀር ልነግርሽ። እድል ጀምሯል። እንግዲህ በትናንትናው ክፍል ሜላት ቀድማ ወይዘሮ ገነትን እናቷን ከማግኘቷ በፊት ቢኒያም አግኝቶ ሊያወራት ፈልጎ ነበረ። እሷ ግን አንዴ ቤት ነኝ አንዴ ከቤት ውጭ ነኝ ያለውኝ እያለች ሸወደችውና እንግዲህ ቢኒያም እናቱን ሊፈልግ ወላጆቹን ሊፈልግ እንደወጣ ወስዳ ለእናቱ ለወይዘሮ ገነት ሜላት ተናገረች። ነገር ግን ንግግሯ ኖርማል ያነሳሳችውና እሱ ወደዚህ ነገር እንዲፈልግ ያደረገችው እድል እንጂ ቢኒያም በራሱ አይደለም እያለች የተወሰነ ነገር ተከላከለች። ስለዚህ ችግር ፈጣሪዋ እድል ነች ብላለች። እሱ ግን እንግዲህ ኖርማል ሊያስቀራት አልቻለም ማለት ነው። ቢኒያም አሁን ችግር ተፈጥሯል። ወይዘሮ ገነት አዝናል። እንግዲህ ነገሩን ከሰማች በኋላ ወደ ውጭ ስትወጣ ቢኒያም ደግሞ ሜላት እንዳትናገር ወደ ውጭ ሲገቡ ተገናኙና በጣም እንዳዘነችበት እኔ ለእናትነት ብቁ አይደለሁም ወይ ሌላ ወላጅ እናት ልትፈልግ የወጣ ብላ እንዳታናግረኝ ብላ በቆመበት ትታው ሄደ። ቢኒያም በጣም ከፍቶታል። መከፋቱን ዝም ብሎ ሊያልፈው አልቻለም። ይህንን ያደረገችው እንዲህ እንድታዝን ያደረገችው ሜላት ናትና ሜላት ጋር ሂዶ ለምንድነው እንደዚህ ያደረግሽው ብሎ ሲላት እንዴት ነው ሁለተኛ ወላጆችህ ተስማሙህ አገኛቸው ብላ አሾፈችበትና እንዲህ ትንሽ ቅጣት ነገር ቀጣትና ድብልቅልቁን አወጣችሁ ቤት ውስጥ። ሁሉም ተሰባሰበና እንግዲህ ለምንድነው ሴት ልጅ የምትመታ? ረፍ ያሳደገችህ የወለደችህ እኮ ሴት ነች ብላ እናትየዋ ወይዘሮ ገነት ተቆጣች። እንግዲህ ቢኒያምም ነገሩን ላለሳለሰው፣ ምክንያቱም ወይዘሮ ገነት ፊት ሊመታት ስላልፈለገ ማለት ነው። እንግዲህ እድልም ወደ ስራዋ ተመለሰች። በመካከል እንግዲህ ይህንን እንዲህ ክፉ እንዲሆንና ወንድሜ እጁን በእኔ ላይ እንዲያነሳ ያደረገችው እድል ነች እያለች ማቃጠር ስትጀምር እስኪ እድልን ጥሪያትና እናውራት ስትላት የሄደችና ኪችን ከመጥራቷ በፊት እንደዚህ አስደብድበሽኝማ ይህን ቤተሰብ ምስቅልቅሉን አውጥተሽ እንዲህ በቀላሉ አልፋታሽም፣ ያንቺና እኔ ጨዋታ ይቀጥላል፣ ግን አሁን ልናናግርሽ ነው፣ ነይ ትፈልጊያለሽ አለቻት። እድልም እንግዲህ እሺ ብላ ሄደች ወደ ሳሎን ሄደችና እንግዲህ ጥያቄዎች በተከታታይ በሜላት አሽቃባጭነት ቀረቡ። ለምንድነው እንደዚህ ያደረግሽው? ምን አስበሽ ነው? የኔ እናትነት በቂ አይደለም? እንዴት እንደዚህ ታደርጊያለሽ? እያለች ወቀሳ ስታቀርብ ሜላትም በደንብ አቀጣጠለችና ያደረግሽው ነገር በሙሉ አንቺ ነሽ፣ ይህ ውሸት ነው መቼም ልትይ አትችልም እያለች ስትላት አንድም ውሸት የለበትም ይቅርታ አድርግልኝ ብላለች። ይቅርታውን ውሰጂ ቤተሰቡን ካናጋሽ በኋላ እያለች ሜላት የበለጠ ብዙ ማውራት ስትፈልግ ወይዘሮ ገነት ብዙም አላለችም። ሜላት ግን ተንገበገበች እንዳዲስ። ብዙ አወሩ። እድል እንግዲህ ከዚህ በላይ እኔ ሌላ ነገር መስማት አልፈልግም ብላ በተቀመጡበት ትታቸው ወጣል። እድል እንግዲህ በንግግሯ በተለይ በሜላት ወይዘሮ ገነትም ቢሆን የተናገረችው ጥሩ ነው ተብሎ አይታሰብም። ግን የሜላት ንግግር በጣም ስላቆሰላት ክፍሏ ገብታ እያለቀሰች ነው። እንግዲህ ቢኒም ሁኔታው ለኔ ተመቸኝ በሚለው መሰረት ከፍ ገብቶ እያጽናናት ነውና በቃ ቢኒ ከዚህ በላይ ነገሩን መቻል አቅቶኛል፣ ስለዚህ እንድሄድ ፍቀድልኝ እያለችው ነው። እሱ ግን እንድትሄድ አይፈልግም። ለምን ከዚህ ጊዜ በኋላ ቤተሰቦችን እንድፈልግ አነሳሳሽኝ? ምክንያትሽ ምንድን ነው? ለምንስ ጥለሽኝ ትሄጃለሽ? እያላት ነው። አሁን እውነታውን ተነገረችው። ምናልባት ያንተ ቤተሰቦችን በመፈለጉ ውስጥ የኔዎችንም ለማግኘት ተስፋ ስለሰጠኝ ነው አለችውና ስለሷ ነገረችው።
የራሷን ቤተሰቦችም እንደማታውቅ ስትነግረው እንግዲህ በጣም ተገርሞም አዝኖላትም አቅፎ አይዞሽ እያለ እያጽናናት ነው። ሮማንን ለመሸሽ ቤት ቢቀይሩም ሮማን ወዬ ሻንጣዋን ጠቅልላ መጣለችና ምን አንቺ እኮ ትልቅ ሴትዮ ነሽ፣ አንቺን የመያዝ ግዴታ የለብኝም አለቻት ወይዘሮ ገነት። እንግዲህ ሮማን በምታሸንፍበት መንገድ ወይዘሮ ገነትን እህቷን አሸነፈቻት። ስሞት መቃብሬ ላይ እንዳትቆሚ ስትላት በቃ እንደዚያ ከሚሆን ምንም አይነት ችግር አልፈልግም፣ ችግር ከፈጠርሽ ግን አስወጣሻለሁ ስትላት ቃል ገባልሻለሁ ምንም አይነት ችግር አልፈጥርም ብላ ቃል ገብታለች። እንግዲህ ሮማን መኖሪያዋ እዚህ ነው ማለት ነው። አሁን ደግሞ ሌላው ቅድም ከፍቷት ስለነበረ እድል ለእናቷ ደውላ ጤንነቷንና እንደናፈቀቻት እያወራች ነው። እሱን ጨርሳ ኪችን ውስጥ ያለውን ስራ ጨርሳ ወደ ሳሎን መጣ ስታስተካክል ሮማን እዚህ እንደምትኖርና ይህንን ደግሞ ልታግዛት እንደምትችል አሁን በፊት ለተፈጠረው ነገር ይቅርታ እንደጠየቀቻት እንዲሁም ወደፊትም በሰላም እንደሚኖሩ ነገረቻት። እድል ግን ምንም ደስ አላላት። እንደዚህ ከሆነ በኋላ አሁን ቤተሰቡ ተሰባስበው የቁርስ ሰዓት ደርሶ እድል እንግዲህ ቁርስ አዘጋጅታ ቁርስ ደርሷል ቡናም ላፍላ ስትል ወይዘሮ ገነት እኔ ምንም አልፈልግም ካፈለጉኝ እንኳ ሮማን ታዘጋጅልኛለች ብላ ትታቸው ወጣች። በዚህን ጊዜ ሜላትም እኔም አልበላም ብላ ተገለገለች። እናንተ ባትበሉ እኔ እበላለሁ ብላ ሮማን እሺ ለኔ አቅርብልኝ ስትል አይሆንም ቢቀርብሽ ይሻላል ምናልባትም እኮ ተመርዞም ሊሆን ይችላል ብላ ክፉ ተናገረች። በዚህን ጊዜ ከአንቺ መቼም ጥሩ ነገር አይወጣም አይደለ? በቃ ነይ እንሂድ እንውጣ ብሎ እድልን ቢኒ እጇን ይዞ ሲወጣ ሁለቶችም በጣም አዘኑ። በቃ ቢኒ ልጄ መጨረሻ እንደዚህ ሆነ አለች ሮማን። ሜላት ደግሞ የበለጠ እብድ ሆነች። እንዴት ከፊቴ እንደዚህ ይያዛሉ? የሆነ ነገር አላቸው፣ አንድ ነገር አድርጊ እያለች መንተክተክ ጀመረች። ግን ምንም ሊያደርጉ አልችሉም። ተያይዘው ወጡ። ቢንያምና እድል ቁጭ ብለው ቤት ውጭ እያወሩ ናቸው። እናቱ እንዲህ እንደተቀየመችውና እንዴት አድርጎ ይቅርታ መጠየቅ እንዳለበት እያሰበ ይገኛል። እንግዲህ እድልም ቀስ ብለህ ተረጋግተህ ሁሉን ነገር አድርግ እያለችው ነው። መሄዷ ግን እርግጥ ሆኗል። እንግዲህ እባክህን ተወኝ ልሄድ እያለችው ነው። እሱም ፍለጋችን መጨረስነ ሲላት ፍለጋውን ከፈለከውማ እዛ ሁነን እንቀጥለዋለን፣ እኔም ከቤት የሆኜ ትምህርቴንም እዚያው እማራለሁ ብሏል። እንግዲህ የሮማንም እዚህ ቤት መኖርንም ስትነግረው ደነገጠ። አሁን ይህንን ይዞ ሂዶ ወይዘሮ ገነት እናቱን ይቅርታ ጠየቀ። በኋላ ይቅርታ ዙሪያ ላይ ቆየን ስትለው ለምንድነው ሮማን እዚህ እንድትኖር እየፈቀድሽላት ብሎ ሲላት የእህቷ ቤት እኮ መብቷ ነው ስትለው እና መብቷ ቢሆንስ ለልጅ ማሳወቅ የለብሽም ብሎ ሲላት እንግዲህ ልጅማ እናት አነሱብህና ሌላ እናት ፍለጋ ሄድህ እኮ ስትለው እንደዛ ከሆነማ በቃ ነገ ጀምሮ ወጣለሁ አለ። ወዲያው በዚያን ጊዜ ወይዘሮ ገነት አይ ከመቼ ወዲህ ነው ደግሞ ከኔ ጋር ተጣልተህ? እናትና ልጅ እኮ ይጣላሉ ይነጋገራሉ፣ ግን ደግሞ እንደዚህ ምርር ያለ ነገር መሆን የለበትም ብላ ከፋት መልሳ። ጭር ሲል ማትወደው ሜላት እንግዲህ እድል ክፍል ገብታ ትንኮሳ ጀምራለች። እንግዲህ እድል ካልወጣች ሰላሟን ስለማታገኝ እንግዲህ ደግሞ መውጣት ካለባት ደግሞ በዚህን ሰዓት ስለሆነ አሁን ሂዳ ጠብ እየፈለገቻት ነው። ከጠብም አልፋ በንግግር አልጣላት ስላለች በሩን ከፍታ አደረገችና ምክንያቱም አቅሟን ታውቃለች። አቅሟን ማወቅ ብቻም ሳይሆን ዋናው የፈለገችው ኤክስፖዝ ማድረግ ነውና ልክ እሷ ደበደበች ብላ ለማለት በሩን ክፍት አድርጋ ተነኮሰቻት። እድል እንግዲህ ከስር አንቃ እንደ ነብር አስጮኸቻት። ተንጋግተው መጡና እንግዲህ ምን እያደረግሽ ነው ብለው ጮሁባት። እሷም እንግዲህ እንደሞተ ሰው አክት አደረገች። ግን ብዙ አልቆየች። ቢንያም የተባለ የተረገመ ውሃ መጦ ፊቷ ላይ ጮባ ሲያደርግባት በርግጋ ተነሳች። በዚህን ጊዜ እድልን ለመውቀስ ሲሞክሩ ቢንያም ተከላከለ። ሲጀመር ይች ልጅ ልትወጣ ነው፣ ምን ነው ሰላም ብትሰጧት ምን ልትሰራ ክፍሏ ገባች ብሎ ሲል ወይዘሮ ገነት ደግሞ ልትወጣ ነው የሚለውን ነገር ስለማትወድ በቃ እንውጣ ብለው ተያይዘው ወጡ። አሁን ቢንያም እያጽናናት ነው። በቃ ከዚህ በላይ ታገሽ አልልሽም በቃ ውጭ ስላላት ቢእድልም ደስ ብሏታል። በቃ እንደዚህ ቁጭ ብለን አሁን ትሪያዞ ላይ ቁጭ ብለን ማውራቱ ይቀር ይሆናል እንጂ እንገናኛለን እኮ ተባብለው መቼም ቢሆን ላይለያዩ ቃል እየተገባቡ ናቸው ቢንያም እና እድል። ቢንያም ግን ከፍቶት በረንዳ ላይ ቁጭ ባለበት ሮማን መጣ ይቅርታ ጠየቀችው። ምንም ይቅርታ መጠየቅ አይገባሽም እያላት ነው። በቃ ሁሉም ነገር አልፏል፣ አሁን ይቅርታው የሚመልሰው ነገር የለም እያላት ነው። ዋናነት ምንድነው? የእድል መሄድ ነው። እድል መሄድን እሷም ስለማታቅ ደነገጠች። ሁሉም ይስተካከላል እያለች ነው፣ ግን ሊስተካከል የሚችል አይመስልም። ይቅርታ ባዩ አሁንም በሮማን ብቻ አላበቃም። ሜላትም መጣ ቢንያምን ይቅርታ እያለችው ነው። ለተፈጠረው ነገር ሁሉ ይቅርታ እያለችው ነው። ይቅርታው ግን አሁንም እድልን የሚመለከት ነገር አይደለም፣ እሱን ከማትረፍ ነውና ለእሷ ቦታ ትሰጣታለህ እያለችው ነው።
እንኳን አንቺን መቼም ቢሆን ይቅርታ አላደርግልሽም፣ አሁን እድል ወጣች፣ ቀጥዬ ደግሞ እኔ ወጣለሁ ብሏት በተቀመጠችበት ትቷት ሄደ። ግን በዋናነት የሜላት ዓላማ እድል እዚህ ቤት መውጣቷን ነውና ክፍሏ ድረስ ሂዳ እንኳን ወጣሽ፣ እንዳቃጠልሽኝ አልቀረሽም፣ ድጋሜ ደግሞ ተመልሰሽ እንዳትመጪ ብላታለች። እሷም አንቺ ባለሽበት አልመጣም በሚል ነው ገፍትራት ነው የወጣችው። ቤት ውስጥ እንግዲህ ያስገባቻት ወይዘሮ ገነት ትኖራለች ብላ ቦርሳዋን ለማሳየት ስትመጣ ወይዘሮ ገነት የለችም። በሷ ፈንታ ሮማን አለች። ሮማን ቦርሳዋን ይዛ ልትወጣ ስታገኛት እድልን አይሆንም መውጣት የለብሽም ብላ ቦርሳዋን ቀማቻትና ለምንድን ነው እንደዚህም ቶኞ አትውጪ እያለቻት ነው። እንግዲህ ወይዘሮ ሮማን አሁን ጥሩ እየሆነች ነውና እድልም ገርሟት ጥሩ ስለሆንሽልኝ አመሰግናለሁ፣ ግን አንቺ የጀመርሽውና የደበቅሽው ነገር የምመክርሽ ነገር ተደብቆ ስለማይቀር ቶሎ ራስሽ ይፋ ብታደርጊው ይሻላል ብላታለች። ወይዘሮ ሮማን ግን በዚህ ጉዳይ ማውራት አልፈለገችም። ግን አንቺ ቆይ ማንን ነው የምትመስይ ወደ ማለት ነው የጠረጠረችው ነገር ነው። እናቴን ነው ስትላት እስኪ የእናትሽን ፎቶ አለቻት። እድልም የእናቷን ፎቶ አውጥታ ስታሳያት እንግዲህ ብዙ ነገር የተነጋገሩበትና ሚስጥራዊው ሰነድ ወጣ ማለት ነው። ወይዘሮ ሮማን ፌንት አድርጋለች። ምን ይፈጠር ይሆን በሚቀጥለው?